ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደውም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ተወዳጅ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው እንደተመለከትነው ኤቢ እንግዲህ ለወይዘሮ ማርታ ለእናቷ ይህች ዳጣ አባይና ውሃን ትመስላለች በማለትም ነግራት፣ እናቷ እንግዲህ በጣም ነበር የተቆጣችው። እንዴት እንደዚህ ያለሽ? እንዴት አባትሽን በዚህ ልክ ትገምቸዋለሽ? እንዴት ብታስቢው ነው? በማለትም የሌለ ተቆጥታት ነበረ። እማዬ አንቺ እንደዚህ ብትይም እኔ ግን ይህንን ነገር ከዲኤን ምርመራ ማድረግን ወደ ኋላ አልልም፣ ምርመራውን አስደርጋለሁ ብላ ነበረ። እናም እንደተመለከትነው መቀስ ይዛ ወደ ዳጣ ክፍል ይዛ ሄዳ እንግዲህ ዳጣ የሚያው እየተገላበጠች አላስቆርጥም ብላት ነበረና እና በጣም እያስቸገረቻት ነበር የተመለከትነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም እንደዛ እንግዲህን እየተገለበጠችባት ስታስቸግራት እናም በስተመጨረሻም እንግዲህ ጸጉሯን ይዘው ነበረ። ይዘውም እንግዲህ ማን ትመጣለች? ሰላምዬ ትመጣለች። ሰላምዬ እንግዲህ እንዴ ኤቢ ትላታለች። ኤቢም እንግዲህ በጣም በመደንገጥ ትዞራለች። ምን ትሰሪያለሽ እዚህ? አይ እኔማ እዚህ የሆነ ምዘጋው ምናምን ነገር ስላለ ወደዚህ መጥቼ ነው። መቀስ እኮ ይዘሽ እኮ ስላየሁሽ ነው። ምን አገባሽ ታዲያ አንቺ አካፋስ ቤዝ ትላታለች። እናም እንደዚህ እየተጨቃጨቁ እያለ በመሀል ዳጣ ትነቃለች ማለት ነው። ዳጣ እንግዲህ ስትነቃ ኤቢም በጣም ትናደድና ወደ ውጭ ትወጣለች። ምንድነው ሰላምዬ ስትል አይ በማለትም የሆነ ጥያቄ ውስጥ ትገባለች ማለት ነው። ምንድነው ስትል መቀስ እኮ ይዛ እኮ ጸጉርሽን ልትቆርጠው ነበረ። ቆይ ይችል ምን አድርጊ ነው የምትለኝ? ቆይ ምን አድርጊያት ነው? ለምንድነው በዚህ ልክ የምትጠላኝ? እያለችም ዳጣ እንትን ትላለች። በጸጉርሽ ቀንታበት ይሆናል። ተያት እባክሽ፣ እች ቀናተኛ ስለሆነች ነው። በጸጉርሽ ቀንታ ነው የሚሆነው እያለችም እንግዲህ ሰላምዬም ታረጋጋታለች። ዳጣ ሰላምዬ ትላታለች። ከኔ ጋር አብረሽ ተኝ ትላታለች። ሰላም በነገራችን ላይ ዳጣን እንግዲህ ከእንግዲህን በኋላ በርሽ እየቆለፍሽ ተኝ በማለትም ትነግራታለች። አረ እኔ ከፈለገችው እንዳለ ቆራርጭም እሰጣታለሁ ችግር የለውም ትላለች። እና ሰላምዬን እንግዲህ ከኔ ጋር አብረሽ ተኝ ስትላት የትዝግ ትላታለች። አዎ ሰላምዬ ለዛሬ ብቻ አብረሽ ተኝ ትላታለች። ሰላምዬም ምሽትልና አብረው እንግዲህ ከዳጣ ጋር ይተኛሉ። ዳጣም እንግዲህ ያው የሌለ እንቅልፍ ይዟት ሄዶ በጣም በደስታ እንግዲህ ተኝታ ተመልክተናታል። እናም ሲነጋ እንግዲህ ጸጉሯን እየደባበሰቻት ምናምን ዳጣ ትነቃለች። እንዴ ሁሌም እንደዚህ ነው እንደምትተኘው ትላታለች። ተኛው ብሻ አይደለ ክንድሽ ተመችቶኝ ነው እያለችም እንትን ስትል እንግዲህ ዳጣዬ እንግዲህ አፍ ያመልጣትና ጎዳና ማድረ ያለሁኝ በማለትም እንዴ የጎዳና ላይ ነሽ እንደ ትላታለች። አይ የጎዳና ልጅ እንኳን አይደለሁም፣ ያው ቢስ ስለሌለን ያው አንዳንድ ቀን አድረናለሽ ፈልጌ ነው እንጂ ጎዳና ልጅ እንኳን አይደለሁም በማለትም ትመልስላታለች። እሺ በቃ ክንዴን እኮ ሰበርሽው እያለችም ክንድሽ በጣም ነው የሚመቸው፣ ትንፋሽሽ ደግሞ በጣም ነው ደስ የሚለው እያለችም ሰላምዬም እንግዲህ እንትን ትላታለች ማለት ነው። ያንቺም ክንድሽ በጣም ነው የሚመቸው። በይሽ አሁን ልነሳና ቁርስ ምናምን ልሰራራ ውሃ ታለቅሳለች ስትልም በቃ ሰላምዬ እኔም መጥቻ አግዝሻለሁ ትላለች ዳጣ። ሰላም እንግዲህን አረ ችግር የለውም ተኝ ረፍጅና ትነሻለሽ። አረ ምንም ችግር የለውም ኪድዬን አግዝሻለሁ በማለትም እንግዲህ እነሱና ቁርስ ለመስራት ወደ ኪችን ይሄዳሉ። ውሃ ደግሞ እንግዲህ ወደ ናታን ክፍል ትመጣና እንዴ ቆይ አንተ ምን ሆነህ ነው ብርድ ልብስ ይመስል መጽሐፉን ለብሰህ የተኛው ትላለች ማለት ነው ውሃ። ናታንም እንግዲህ ነው እንደዚህ ከተነሳሁኝ እኮ በኋላ ትንሽ እንቅልፍ ያዘኝና ይዘኝ ሂድት አለ በማለትም ይመልስላታል። እና ደግሞ ምሳ መለጠክ ትላለች። ምንድን ነበር ምሳ ረሳሁት ትላለች ውሃ በነገራችን ላይ የውሃ ነች። እናም እንደዛ እንግዲህ ሲላት ደግሞ ዳጣ ነች ሂጂና ምን ሆኖ እንዳልተነሳ ይውና ነው ቶሎ ያለችኝ በማለትም ትነግረዋለች። እንዴ ታዲያ ራሷ መታት አትጠይቀኝም እንደ ሲል እኔ እንጃ ደክማት መሰለኝ እያለችም እንግዲህ አንተ ግን ወንድሜ አይደለህም እንዴ? ለኔ ለምንድን ነው ወንድሜ ያልሆንከኝ? እንዴ ታዲያ ወንድምሽ አይደለም እንዴ? ኤቢ ግን ወንድምሽ አይደለም ብላኛለች ትላለች። እኔን የምታምነኝ እሷን፣ እኔማ እናትና አባቶችን ብቻ ነው የማምነው እኔን አታምነኝም ሲላት እሱማ አምናለሁኝ ግን ኬክ አጋብዘኝም ትላለች።
ብር የለኝም ይላታል። አንተ ግን በጣም ክፉ ሰው ነህ፣ ሰው ራሱ በጣም ክፉ ነው ብሎ ይልሃል ትላለች። አንቺን ኬክ ስላልጋበዝኩ ነው ሰው ክፉ ነው የሚለኝ አዎና በማለትም እንግዲህ ይሄንን እያለችው ትታው ትወጣለች። እሱም እንግዲህ ተቀምጦ እንትን ይላል ማለት ነው። ኤቢ ደግሞ ያው እንደተመለከት ነው ወደ አባቷ ጋር ትሄድና ከረባት እያሰረችለት ነው። እናም ለአባቷ ቀለበት እያሰረች እንግዲህ አባዬ ትለዋለች። ከኔና ከውሃ ግን ማንን ነው የምትወደው ትለዋለች። ቆይ እስቲ ኤቢዬ ይልና እጇን ይዝና ከነዚህ ከ5 ጣቶችሽ የትኛውን በጣም ተወጃለሽ? እንዴ እኔማ ሁሉንም ነው የምወዳቸው አለች። አይሽ ልጅ ከልጅ አይበላለጥም። አንቺም ወላጅ ስትሆኚ ልጆችሽን ከልጆችሽ ማበላለጥ የለብሽም። እኔም አንቺንም ዳጣንም ውሃንም በጣም ነው የምወዳቸው አላለም ሲልም እንግዲህ አቶ ደረጀ እንዴ ውሃ ምን ሆነችና ዳጣ ምን ሆነችና ነው ከኛ ጋር የምታወዳድራ ስትለውም እንግዲህ እንዴ ምን ችግር አለው ለምንድን ነው የማላወዳድራት ይላል። እሺ በቃ ይልና እንግዲህ መለስ ሲልና በመጀመሪያ አንቺን በጣም እወድሻለሁ፣ ከዛ ውሃን፣ ከዛ ደግሞ ዳጣን በጣም እወዳታለሁ በማለትም ይመልስላታል ማለት ነው። ኤቢ እንግዲህ ነገሩ ባይዋጥላትም እሺ ብላ እንግዲህ ትቀበልና ብር እንዲሰጣት ትጠይቀዋለች። አባቷም ይህንን ለመጠየቅ ነው እንደዚህ ተለሳልሰሽ የቀረብሽኝ ይላታል። አባዬ ብር እፈልጋለሁ። ለመሆኑ ምን ያህል ነው የምፈልገው? 10,000 ብር ትላለች። ቆይ ኤቢ ምን ሊያደርግልሽ ነው 10,000 ብር አልገባኝም ይላታል። እማዬ ብትሆን ይሄኔ ለምንሽ ነው ሳትል ዝም ብላ ነበር የምትሰጠኝ። አንተ ግን ስለማትወደኝ ምን ያደርግልሻል ብለህ ትጠይቀኛለህ? ኤቢ እንደዚህ እንዳትይ ሁለተኛ፣ እኔ እኮ ስለምወድሽ ነው። ይሄ ብር ማልሰጥሽ አይሆንም የምልሽ ብር ስለሚያጠፋሽ ነው። እና ደግሞ ስለምወድሽ መሰለኝ በባለፈው ያንን ወርቅ ደብቀሽ ያኔ በእኔ አማሃኝቼ ጥፋትሽን የደበቅኩልሽ ይላታል። እሱማ ነው ትላለች። እናትሽ ብትሰማ ምን እንደምታደርግሽ ታውቂያለሽ አይደለ በማለት እንግዲህ እንትን ሲላት እሷም በጣም ትናደድና ጉንጭን ትሰማውና እንግዲህ ትሄዳለች ማለት ነው። በጣም ተናዳለች በነገራችን ላይ እንግዲህ ያንን 10,000 ብር ስላልሰጣት። እናም እነ ዳጣና ደግሞ ያው ውሃና ምጥን ሆነው ያው ፎቶ እየተነሱ ተመልክተናቸዋል። እንግዲህ ዳጣ የፎቶ እያነሳቻቸው፣ ናታን ደግሞ ያው ሰላምዬ ክፍሉን ልታጸዳላት ወደ ናታን ክፍል ትመጣለች። ናታንም እንግዲህ ቆይናና ናታን ይህ መጽሐፍ እንዲሁ ማንበብ አይደክምህም እንዴ? እንደ ሁሌ ከዚህ ከመጽሐፍ ጋር እንደ እውቀት አይደል እንዴ? ለምን ይደክመኛል? በማለትም እንግዲህ ናታን ሲመልስላት አይተናል። እናም እንደዛ ሲላት እንግዲህ ናታን እስኪ ካነበብከው ነገር አንድ ግጥም ንገሬ ስትለውም እሱም እንግዲህ ያው ተረቱ በያዝልኝም የሆነ ግጥም እንግዲህ ገጥሞላታል። እናም ያንን ግጥም እንግዲህ ሰላምዬ ስትሰማ በጣም ነበር የተገረመችው፣ በጣም ነበር የደነቃት። እናም እንደዛ እንግዲህ እያለ ናታን እንግዲህ እስቲ ዛሬ እንኳን የራሴን ክፍል ላጽዳ ይልና ከሰላም ላይ መጥረጊያውን ይቀበላታል። መጥረጊያውን እንግዲህ ይቀበልና አይ ናታንዬ ትልና ሰላምዬም ናታን መኝታ ላይ ትቀመጣለች። ናታንም ሰላምም አንተን የወለደች እናት እንደው ታድላ ትላለች። ምን የወለደች እናት ያለሽ ያገባች በእንጂ እናቴንማ ጥያት መጥቻለሁ በማለትም ናታን ይመልስላታል። ያገባች ግን እኮ ኤቢ በጣም ተወድሃለች ናታንዬ ለምን አትረዳትም በማለትም ስትለው ለምን አይገባህም ትለዋለች። እንዲገባኝም አልፈልግም በማለትም ለሰላም ይመልስላታል። ግን ዳጣ ትወዳታለህ አይደለ? እኔ ግን ዝም ብዬ ስመለከት ዳጣ ነች ላንተ የምትሆንህ። እሺ አትልማ? ምን ትወዳታለህ እንዴ? ኧረ እኔ አላልኩም ሰላምዬ ይላል። እውነቴን ነው ናታን፣ ላንተ የምትሆንህ ዳጣ ነች። በጣም ቆንጆ ነች። በዛ ላይ የሆነ ኪችን ራሱ መታ ስራ ትረዳኛለች። በጣም ሰው የራባት ሰው ነች በማለትም ስትመልስ አዎ በጣም የሆነች ቆንጅዬ ነችም እያለም እንግዲህ እያሞገሳት ተመልክተናል። እናም እሱም እንግዲህ ያው እያሽከረመመችው በስተመጨረሻ ቢሆንም ኧረ ሰላምዬ አታሽኮርምሚኝ አታሳፍረኝ በማለትም መለሶላታል ማለት ነው። አይ ናታንዬ ከኔ ለመደበቅ ነው እንጂ ዳጣን ተወዳታለህ እያለችውም ነበረ። እሱም እንግዲህ ያው ከአንደበቱ ባይወጣም ያው ዳጣን ከአንደበቱ ባይወጣም ያው ዳጣን እንደሚወዳት ሰላምዬ እንትን ብላለች። ደግሞ ቀሚስ ስትለብስ በጣም ነው የምታምረው በማለትም እንግዲህ ነግሯታል። ሰላምዬም እንግዲህ በቃ ዳጣን ሁሌም ቀሚስ እንድትለብስ እነግራታለሁ።
ናታንም እንግዲህ አረ ሰላምዬ ምንም ነገር እንዳትያት እያላት እንግዲህ ተመልክተናል። ዳጣ እንግዲህ ያው እህቶቿ ኬክ ገብዥን ስሏትም እቃ ጥቤ ቢሆንም ችግር የለውም ጋብዛቸዋለሁ ብላ ኬኩንም ጁሱንም ሁሉንም ነገር እንግዲህ በልተው ጠጥተው ካበቁ በኋላ ሂሳብ ሲጠየቁ እንደሌላቸው ትነግራቸዋለች። በቃ እቃ እናጥባለን ችግር የለውም እያለችም ትመልስላቸዋለች። እናም በስተመጨረሻ ወደ ናታን ጋር ትደውልና እዳ ውስጥ ገብተናል በማለትም ለናታን ትነግረዋለች። ምን ማለት ነው እዳ ውስጥ ገብተናል? እኔ ኤቢ ምጥን ሆነን ኬክ በጋብዥን ሲሉኝ የለኝም ብላቸው ድርቅ አሉ። ስለዚህ ይዣቸው ሄድኩኝና ኬክ ጋበዝኳቸው። እና አሁን ክፈሉ ስንባል ከየት አምጥተን እንክፈለው? ውሃ ብታያት ፂም ያበቀለች ምንድነው ሆናለች እያለችም ለናታን ትነግረዋለች። እሺ በቃ ለውሃ ስልኩን ስጫት ይልና ውሃን እንግዲህን በቃ ጉርሆንሽ ፖሊሶች መጥተው ያስሩሻል በማለትም ያስፈራራታል። ፖሊሶች ከመጡማ ወደ ቤታችን እንሄድ ነበረ እያለችም ውሃዬ እንግዲህን ለናታን ትነግረዋለች። በቃ ይዞሽ እኔ ከፍልልሻለሁኝ ይላል። የቴሌ ቁጥር ላኩልኝ በማለትም እንግዲህን ናታን ይነግራታል ማለት ነው። ናታንዬ ያመሰግናለሁ ደግሞ የተረፈንን ኬክ ይዤልህ እመጣለሁ ትላለች ማለት ነው። አይ አልፈልግም አመሰግናለሁ በማለትም ይመልስላታል ማለት ነው። እንግዲህ ኤቢ ያው እንዳየነው አባቷ ብር አልሰጥሽም ብሎ ወደ ሳሎን ስትመጣ ዳጣንና ውሃን እንግዲህ ተቀምጠው እየተጫወቱ ውሃ የኔ ውድ እህት ብላ እንግዲህን ስታቅፋት ወደዛ ገፍትራ በጥፊ ስትመታት እንመለከታለን። በነገራችን ላይ እንደዚህ በጥፊ ስትመታት ኤቤንች ዳጣ እንግዲህን በጣም ተናዳ ነበረ ቆማ እንትን ያለችው። አባቷ እንግዲህን ምን እያደረግሽ ነው ኤቢ? ለምንድነው እህትሽን እንደዚህ የምታደርጊያት ሲላትም ምን አደረኳት? አየህ አሁንም ቢሆንም ለሷ ነው የምታግዘው በማለትም ትታው ትሄዳለች አባቷን። ዳጣን እንግዲህ ውሃን ተንከባከቢያት፣ ውሃን ጠብቂያት ይላል ማለት ነው። እናም እንደዛ እንግዲህ ይልና ቻው ብሏቸው ይሄዳል ማለት ነው። እና ቻው ብሏቸው ሲሄድም እናታቸው እንግዲህን ሰላም እያለች ትገባለች ማለት ነው። ሰላም እያለች ስትጠራ ያው ማንም ሰው የለም። ኤቢ ትመጣለች እናቷ ጋር ትመጣና በጣም ፊቷን ጥላለች። ምን ሆነሽ ነው ትትላትም አባዬ እኮ እኔ ብር ስጠኝ ስለው ለዳጣ ሰጥቶ ለእኔ አልሰጣለኝ ትላለች። በጣም ነገረኛ ልጅ ነኝ በነገራችን ላይ። ለዳጣ ብር ሰጥቶ ላንቺ አልሰጥሽም ካለማ አባትሽ ትክክል ነው፣ መቼም ቢሆን ተሳስቶ ያውቅም፣ ብሩ ላንቺ አያስፈልግሽም ማለት ነው በማለትም መልሳላታለች። እየሽ እዚህ ቤት ማንም ሰው የሚረዳኝ የለም እያለችም እንግዲህ ኤቢዬ በጣም ትናደዳለች ማለት ነው። እናም እንደዛ እንግዲህ ስትናደድ እንግዲህ ያው እነ ዳጣ ደግሞ ኬክ ገብዛቸው ወደ ሞገስ ጋር ስትሄድ አይተናታል። ኤቢ እንግዲህን በርስ ከፍትላታለች ውሃም ናታን ኬክ ጋበዘን ለኔ ለምጥንና ለዳጣ ስትልም ታዲያ ሌሎቹ የኬደው ነው ስትላትም ዳጣ ከሆነ ሰው ጋር ሄዳለች ትላለች። ከሆነ ሰው ጋር ሄዳለች ማን ነው ፎቶን ስተሽዋስተን እና የምጥንና የራሷን ፎቶ ታሳያታለች። ኤቢን በጣም ትናደድና ሂጅ ተስሬ ብላት